ቤቱ አካባቢ ነው የምንገኘው። እሱ ነው ምናልባት ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ እባካችሁን። እየለፋን ነው የምንገኘው፣ እየደከምን ነው የምንገኘው። ክፍያችን ደግሞ እናንተ ማገዝ የምትችሉት ነገር ቢኖር ደግሞ ይህንን ቻናል ሰብስክራይብ ማድረግና ኮሜንት ላይ ሀሳብ አስተያየታችሁን መጻፍ ነው። ቪዲዮ ስንለቅ ደግሞ ላይክ በማድረግ ድጋፋችሁን አሳዩን። አሁን ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር እየተመኘውላችሁ ዛሬ ሚኪ ደስ የሚል ነገር ተልኮለታል ከእህቱ ማለት ነው። እንግዲህ እህቱ ያው እህት ናት። ምንም ቢሆን የፈለገው እንትን ቢሉ ወንድሟ ምን ያክል እየተጨነቀ እንደሆነ ስላወቀች እንግዲህ ደብዳቤ ልካለታለች። ዛሬ ስለሷ እንዳያስብና እሷን ፍለጋ እንዳይሄድ በጣም እንትኑን አስገብልችላችሁ ታዩታላችሁ። ሚኪ እንግዲህ ተስፋ አልቆረጠም እስካሁን ድረስ እህቱን እየፈለገ ከእስር ቤት ከወጣ ጀምሮ እንግዲህ ያልሄደበት እንትን የለም። እንግዲህ እሷ አለች የተባለበት ቦታ በውስጥ እየመጡ እየጻፉለት እሷን አይተናል የሚሉትን ሰዎች እየሰማ እንግዲህ ያልሄደበት እንትን የለም። በስከ መጨረሻ እንግዲህ ይሄን ሁሉ ካየች በኋላ እህትየዋ ደብዳቤ በገዛ ጓደኛዋ ልካለታለች። ይቺ ጓደኛዋ ግን በተደጋጋሚ መልእክት የምታመጣ ልጅ ናት። ግን ለምን እንደሆነ አላውቅም። ቦታው ያለችበት ቤት በደንብ የምታውቅ ይመስለኛል ልጅቷ። ሚኪ ሲጠይቃት ግን እሷ ናት ያመጣችልኝ፣ እኔ ቦታውን ቤቷን አላውቅም ምናምን ነው የምትለው። ግን የሆነ ተጠባብቆ እሷን ይቺ የእህቱን ጓደኛ በደንብ ቢከታተላት እርግጠኛ ነኝ እሷ ቤት ስትሄድ ወይ የሆነ መልእክት እንትን ልትል ብቻ በሆነ አጋጣሚ ስትሄድ እሷን ተከትሎ እህቱን ማግኘት ይችል ነበር። ግን አሁን በኋላ እንግዲህ የተላከለት ደብዳቤ የእውነት ሙሉውን አንብቦታል። እንግዲህ እንደምትለው ከሆነ እሷ ፈልጋ እንዳለች ከልጁ ጋር ፈልጋ ነው፣ አስገድዶኝ አይደለም ነው የምትለው። ስለዚህ ለምን ያደክመዋል? ሚኪም ቢሆን በተቃራኒው የራሱን ስራ መስራት አለበት። ከእንትን ከወጣ በኋላ ስራውን ራሱ ትኩረቱ ሙሉ በሙሉ በፊት የያዘውን ኬዝ ራሱ አቁሞ ልጆች ነበሩ፣ 2 ልጆች የሚሰሩ ታውቋቸዋላችሁ። እሱ እስር ቤት በነበረ ሰዓት በተከታታይ በየቀኑ ቪዲዮ ይለቁ ነበረ። ከዛ እሱ ከመጣ በኋላ ሁለታቸውም እንግዲህ እየሰሩ አይደለም። ሁሉም ነገር ተበላሽቶ በቃ የሚፈልጉት እንግዲህ እህቱ ያለችበትን ነው። እህቱ ደግሞ ፈልጋ ከዛ ጓደኛ ጋር ካለች ሚኪ የራሱን እንትን መቀጠል አለበት ብዬ ነው የማስበው። እንግዲህ ዋናውም ለእናቴም ስጥልኝ ብላ ነው የላከችለት። ያው እናት ናት፣ ምንም ቢሆን የልጇ እንትን ያሳስባታል። ግን ደግሞ ልጅቷ የኔ ያክል ፈልጋ ካለች እነ ሚኪ መድከም ያለበት አይመስለኝም። ሚኪ ብዙ ጥላቶች አሉበት። ያበበም ሰዎች ይፈልጉታል። ወንድማችን እግሩን ሰብሮ እሱ እንደዚህ እንደፈለገ በነፃነት መንቀሳቀስ አይችልም እያሉ እነሱም ብዙ ነገሮች እንትን እያሉበት ነው። ግን ደግሞ ከእግዚአብሔር በታች የእሱም ጠባቂ አሉ። እነ ልዑልም እንግዲህ ተከታትለው እሱን ብቻውን እንዳይሄድ እንግዲህ በተቻላቸው አቅም እያገዙት ነው ያሉት። ግን አሁን ግን ሚኪ እንደኔ ሀሳብ የእህቱን መፈለግ ማቆም አለበት ብዬ ነው የማስበው። ትልቅ ልጅ ናት፣ ሕፃን አይደለችም፣ ተገዳ አይደለም። ስለዚህ የራሱን ህይወት የራሱን ስራ መቀጠል አለበት። ስትፈልግ እናቷን ልትጠይቅ ትምጣ። ካልፈለገች ደግሞ ከሱ ከተስማማት አብራ መኖር ትችላለች ብዬ ነው የማስበው። ይህን ያክል መጫን የለበትም። ብዙ ሰዎች እሱ በዙሪያው የሚፈልጉት አሉ። ስለዚህ እሷን አገኛለሁ ብሎ አንዳንድ ሰዎች እህትህ እዚህ ቦታ ናት ብለው ለራሱ ችግር ወጥመድ ውስጥ ከሚከቱት
እህቱን መፈለግ ማቆም አለበት ብዬ ነው የማስበው። ልዑልም ነግሮታል ከዚህ በፊት ልዑል ብቻ ሳይሆን አቤልም እንደዛው በተደጋጋሚ ስለ እህቱ ትልቅ ሰው ናት፣ እሷን አስገድዷት ሳይሆን ራሷ ፈልጋ ከሄደች እኛ ምንም ልናረጋት አንችልም ብሎ ሚኪ ማነው ስሙ አቤልም ነግሮታል። ያው እሱ ወይ ወንድም እንትን ይዞት ተስፋ አልቆረጠም። እሱ እየፈለጋት ነበር፣ ግን ደግሞ ልጅቷ እንደምትለው ከሆነ ተመችቷት እንደምትኖር በአንተ ምክንያት እንደውም መውጣት አልቻልኩም። ምክንያቱም እሱ እንደሚከታተላት ይሄ የልጅቱ የወንድሟ ምንድን ነው ፍቅረኛዋ የልጅቷ ማለት ነው እሱ ስለሚያይ በየጊዜው የሚሰሩትን ስራ ያው ከውጭ ወደ ቤት ወደ ውጭ እንዳልወጣ የከለከለኝ በአንተ ምክንያት ነው። እኔን መፈለግህን አቁም እና ነፃነቴን እያሳጣኝ ነው ብላ ነው እንግዲህ የጻፈችለት። እንግዲህ እንደፈለገች መሆን ትችላለች። ለእናትየው እውነቱን ተናግሮ ልጅቷ ትስራ፣ ስትፈልግ እናቷን መታ ትጠይቅ። ሚኪ ከአሁን በኋላ ለራሱ መጨነቅ ነው ያለበት። በዙሪያው ስንት ጥላቶች አሉ። ልዑል አቤል ሶስታቸውም ተባብረው ከሰሩ ምንም ነገር አያቅታቸውም። የፈለገው ሴራም ሰው ተኝቶ አያድርም። እንግዲህ እንደምታዩት ነው፣ ቀንና ሌሊት ሰዎችን ሲያሳድዱ ነው የሚያድሩ። ስለዚህ እነሱ ደግሞ ብዙ የሚፈልጋቸው ሰው አለ፣ ሚኪም ሆነ ልዑልም ማለት ነው። እና እንግዲህ ፈጣሪ ይጠብቃቸው። እሷም ተመችቷት ካለች እንግዲህ ምንም ማለት አትችሉም። እኔ ከዚህ በፊት በተደጋጋሚ ሶሪ ትንሽ ሰሪ እንትን ብሎኛል። እሺ ብርድ ስለሆነ ነው፣ አስሬ እፍን አድርጎኛል። እውነት በጣም ብርድ ነው እኛ ያለንበት ሀገር፣ ለዛ ነው። ለማንኛውም እግዚአብሔር ይጠብቃቸው ወንድሞቻችን። ሰው ራሱ በራሱ ህይወት ራሷ መወሰን ትችላለች ብዬ ነው የማስበው። ሚኪም ቢሆን እንግዲህ በጣም መጫንም የለበትም እንደኔ ሀሳብ ማለት ነው። እስካሁን ድረስ የተቻለውን አቅም ፈልጓል፣ አላገኘም። በዚህ ደካማ ጎኑ ደግሞ ገብተው እነዚህ ሰዎች የአበበ ሰዎች ሌላ ችግር ከሚፈጥሩበት አቁመው የሚወደውን ስራ እንደ ድሮ መስራት ይችላል። ልጆች አሉ የሚያግዙት፣ 3 4 ልጆች አሉ ከሱ ጋር ተጋግዘው መስራት ይችላሉ። በፍጹም ይሄንን የራሔልን ጉዳይ ጨርሰው በቃ አዲስ ኬዝ አዲስ እንትን በተቻላቸው አቅም እንትን ቢሉ ደስ ይለኛል። ብቻ እግዚአብሔር ይጠብቃቸው ወንድሞቻችን። አሁን ላይ እንደ በፊቱ አይደለም። ሁላቸውም ካያቸዋቸው በቃ በጣም እንትናቸው የስራቸው ሞራናቸው እንትን ብለዋል እና እኛም በተቻለን አቅም እናበረታታለን። እንግዲህ ያኛው የልጅቷ ፍቅረኛ የተባለውም እንግዲህ ካሁን በኋላ እሷን መፈለግም ሆነ ልዑል ጋር መደወል እንዳትችል ተብሎ ስልኩን እንዳለ እንትን ተብሎበታል። ምክንያቱም ያኛው ልጅም እንግዲህ ወጥመድ አዘጋጅቶ እነ ልዑልን ችግር ውስጥ ከሚከታቸው ተብሎ ማለት ነው። ማሳሰር አትችሉም፣ ምክንያቱም ልጁ ጋር ምንም ጥፋት አልተገኘበትም። ስለዚህ ገና ተጠራጥረው እነሱ እሱን ማሳሰር ስለማይችሉ ያላቸው አማራጭ ከሱ መራቅ ነው። አቤል ማነው ሰው ሚኪም እንደዛው በተቻለው አቅም እህቱን መፈለግ ማቆም አለበት። ከዛ የራሱን እንትን መቀጠል አለበት ብዬ ነው የማስበው። ለማንኛውም በልዑላችን የሆነ ነገር እላችኋለሁ። በስከ መጨረሻ እንግዲህ ልዑል ሰሞኑን በጣም አዳዲስ ነገሮች እያመጣ ነው። ዛሬ ደግሞ አዲስ ኬዝ ነው ይዞ የመጣው። እንግዲህ እነሱ ጋር እኔ እግዚአብሔር ነፍሳቸው ይማረው፣ ስንት ሰው እስካሁን ድረስ በነ ልዑል ጋር የምንሰማው እንትና ሞተ ምናምን ሲሉ ነው። በስማ እኔ በጣም አላቅም። የሆነ ሰው እንትን ልትሉ ራሱ ይከብዳል። የእውነት ምን ብዬ እንደማወራችሁ አላቅም። አሳዝኖኛል ልዑል። ልዑል አንድ ጊዜ እረፍት አገኛለሁ ሲል ሌላ ሴራ ይመጣል፣ አሁንም ሌላ ይመጣል እና
እነሱ ሆን ብሎ በቃ እኔ ለምን እንደሆነ አላውቅም፣ ከስራ ስራ ይደራረብባቸዋል። እነሱ ደግሞ እንግዲህ ለሰው ልጅ የሚያደርጉት ነገር መልካም ነገር በሚሰሩት ሰው ደግሞ በየእንትኑ እነሱ ስራቸውን የማይወድ ብዙ ሰው አለና ዛሬ ደግሞ ይዞት የመጣው እንግዲህ አይታችሁታል ብዬ አስባለሁ። በራሱ ቻናልም ተለቋል። ኦልሬዲ የመጣሁበት ጉዳይ ስለ ሚኪ እህት ነው። ግን ደግሞ ትንሽ ነገር ማለት እፈልጋለሁ በልዑል። ያያችሁትም አይታችኋል፣ ያላያችሁም እንግዲህ በእኔ በኩል ትሰሙታላችሁ ማለት ነው። እና ዛሬ ደግሞ እንግዲህ ልዑል ያስለቀሰው አንድ ጉዳይ አለ። እንግዲህ ያው ሁልጊዜ እሱ የሆነ ነገር የሰዎች ነገር ሁሌም እንዳስለቀሰው ነው፣ ሁሌም እንደተከፋ ነው በሰው ነገር ታውቃላችሁ። ልዑል ብቻ እግዚአብሔር ይጠብቃቸው ወንድሞቻችን። የዛሬው ደግሞ እንግዲህ እሱ ጋር አይታችሁት ሊሆንም ይችላል። ካላያችሁ ደግሞ እንግዲህ በትንሹ አሳያችኋለሁ። እኔም በጣም ልዑል ያዘነበትና ያለቀሰበት ቪዲዮ ነው። እንግዲህ አንድ ወንድም ቱቦ ውስጥ ሙቶ የተገኘ ሰው አለ። እኔ ሰው ምን አይነት ክፋት እና ምን አይነት እንትን እንደመጣብን አላውቅም። እውነት አንዳንዴ ጊዜ አሟሟቴን አሳምረው የሚባለው ለካስ በትክክል የእውነት በጣም ሰው ልጅ ቀናችን በምን ሰዓት ስንት እንትን እንደሆነች አናውቅም። በቃ ዝም ብለን ጊዜያዊ እንትን ነው እና ይሄ ልጅ አሁን ቱቦ ውስጥ ነው ሙቶ የተገኘው እና በጣም ቤተሰቦቹ በጣም የሚያሳዝኑ። ልዑል ራሱ ሲያዩ ስለ ልጁ ታሪክ ሲነግሩት እንባው መቆጣጠር አቅቶታል። ልዑል ደግሞ በጣም የዋህ ነው ታውቁታላችሁ። ለትንሽም ነገር በጣም እንትን ነው የሚቀርበውና አይደለም ይሄን ያክል የሰው ነፍስ ይቅርና እንዴት እንዳሳዘነኝ እሺ የእውነት ወንድ ልጅ ሲያለቅስ እኔ ብዙም እንትን አይደለውም። ደግሞ ሆድ የሆነው የሆድ እንትን ነው የሚይዘኝ እና ልዑል ደግሞ ትንሽ የእናት ፍቅር የምን በጣም ብዙ ጊዜ ስለ እናቱ ሲያወራት ታውቁታላችሁ። እና የሰው ነፍስ በጣም የሚያስጨንቀው ለራሱ እንኳን ይሄን ያክል አይጨነቅም ልዑል። የእውነት የሆነ ሰው እኔን እንዲህ ቢጎዳኝ ብሎ ለራሱ ቅንጣት ታክል እንትን አይልም። በተደጋጋሚ ካያችሁት ስለ ሰው በጣም ይጨነቃል። እና የዚህ ልጅ አሟሟት ደግሞ እንግዲህ ያው እንግዲህ እነ ልዑል በደንብ አድርገው ይሄን ነገር አጣርተው ትክክለኛውን እንትን እስከሚያመጣሉ ብዬ ነው የማስበው። እነሱ አንድ ነገር ከያዙ እስከ መጨረሻው ድረስ ሳይጨርሱ አንድ ቀንም ብለው አቁም አያውቁም። እና የዚህም ልጅ እንግዲህ ማን እንደገደለው ቱቦ ውስጥ እንደጣለው እንግዲህ ይህንንም እንግዲህ ልዑል አጣርቼ ከአካባቢ ያሉትንም የእሱም ጓደኞች የተባሉትንም እያንዳንዱን እንግዲህ አጣርቼ በደንብ አድርጌ ፍትህ አስገኝለታለሁ ለሞተው ወንድማችን ብለዋል። እንግዲህ ቤተሰቦቹም እንግዲህ እግዚአብሔር ያጽናቸው፣ ምንም ማለት አንችልም። ከባድ ነው አንዳንዴ ሳታስቡት፣ በተለይ ወጥታችሁ እግዚአብሔር ወጥቶ ከመቅረት ይጠብቀን። ብዙ ጊዜ እንደዚህ አይነት ነገሮች በተደጋጋሚ አያለው እና ከባድ ነው በጣም የእውነት ለማውራት ቀላል ነው፣ ግን በእንትኑ ደግሞ ስትሆኑ ከባድ ነው። ብቻ እግዚአብሔር ይጠብቀን ይጠብቃችሁ ነው የምለው። ልዑልም እንግዲህ እግዚአብሔር ይጠብቃችሁ እና ዛሬ የመጣሁበት የሚኪ ጉዳይ ነው። ሚኪ ደግሞ እህቱ እንግዲህ እንትን ሰፕራይዝ አድርገዋለች። እንግዲህ ሰፕራይዝ አድርገዋለች ስላችሁ ደብዳቤ ልካ እንግዲህ እሱ ሁለተኛ እሷን ፍለጋ ጊዜውን እንዳያባክን የራሱን ስራ እንዲሰራ እንግዲህ ከሱም አልፎ ለእናቱም እንግዲህ ልጄ እያለች እናቱ በቀንና ሌሊት እየተጨነቀች ህመም እንትን ከምትል ቢያንስ ይሄ ነገር ካዩ ልጅቷ ወዳና ፈቅዳ እዛ ቤት ካለች እነሱም ተረጋግተው የራሳቸውን ስራ እንዲሰሩ አድርጋለች። አሁን አሪፍ ውሳኔ ነው የወሰነችው የሚኪት የእውነት። አንዴ እንትን ናት፣ አንዴ ገጠር ናት፣ አንዴ ወደ ውጭ ሊወስዳት ነው እያሉ እነሱ ሲያወናብዱ ልጁ ስራውን እንዳይሰራ አደረጉት እኮ እሷን ፍለጋ ማለት ነው። ስለዚህ ይሄንን ካየ ምን ባላት አሁንም ሚኪ እኮ ሊጠራጠር ይችላል። ሌላ ሰው ጽፎም ልኮት ሊሆን ይችላል ብሎ እንግዲህ አላቅም። ያው
ምንም ቢሆን ወንድም ወንድም ነው ታውቃላችሁ። የፈለገው ተሎ እንትኑ አይቆርጥለትም። የእህቱ ነገር ሊያስጨንቀው ይችላል። ግን ደግሞ ይሄ ነገር ደግሞ ትክክለኛ እሷ እንትን የምትወደው ከሆነ ከደብዳቤ ይልቅ ስልክ ደውላ ሙሉውን እንትን ብትነግረው እሱም ስራውን አርፎ ይሰራል ብዬ አስባለሁ። ያው እንግዲህ ለዛሬው የተላከለት ይሄ ነው። ለማንኛውም ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላምና ፍቅር ያምጣልን እያልኩኝ እኔን ለምታበረታቱኝ የእህት ወንድሞቼ ከልብ ነው የማመሰግነው። ሰላማችሁ ብዝት ይበልልኝ። የምወዳችሁ። ባይ ባይ። ቪዲዮ ፕሊስ ላይክ አድርጉ።